የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ሕዝብ ተወካዮች ምክር ቤት በአምስተኛ ዓመት የሥራ ዘመን 10ኛ መደበኛ ጉባኤው ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት የ2018 በጀት ዓመት የ6 ወራት ዕቅድ አፈጻጸሙ ላይ ተወያይቷል። በመደበኛ ጉባኤው በሀገሪቱ በማህበራዊ ኢኮኖሚያዊና በፖለቲካው ዘርፍ ከፍተኛ ውጤት መመዝገቡን ተጠቁመዋል። የምክር ቤት አባላቱ ላነሷቸው ጥያቄዎች ዶክተር አብይ አህመድ አብራርተዋል። በአጠቃላይ ከጎረቤት ሀገራት ጋር ያለን አሁናዊ የዲፕሎማሲ ስራችን በምን ደረጃ ላይ ይገኛሉ? ማብራሪያ ቢሰጥበት። የኛንና የኤርትራን ጉዳይ ላንሳ። አንዳንድ ሰዎች በኢትዮጵያና በኤርትራ መካከል ችግር የተፈጠረው የኢትዮጵያ መንግስት የቀይ ባህር ጥያቄ ስላነሳ ነው ብለው ይላሉ፣ ያስባሉ፣ ይተነትናሉ። ግን አይደለም። ኤርትራ ከተፈጠረች ዘመን ጀምሮ በኢትዮጵያ መንግስትና በኤርትራ መካከል ኢሹ ነበረ፣ ታውቃላችሁ። እኛ ከመጣን በኋላ አያስፈልግም ይቅርብን ብለን ሞክረናል። 5 ዓመት ለምነናል። ጸቡ የተጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲመጣ አይደለም። በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬ ካስለቀቅን በኋላ የኤርትራ ጦር ከኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ፣ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አልተናገርንም እንጂ አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። ታስታውሱ ከሆነ መቀሌ ልንገባ ጥቂት ሲቀረን የ3 ቀን አልቲማተም ብለን አውጀን ነበር። ብዙ ሰው ሚስጥሩ አልገባው። የቸገረንኛ ሽሬን ስለቅ ከኋላ ይገባሉ፣ አክሱም ስለቅ ከኋላ ይገባሉ። አሁን መቀሌ ስንገባ ደግሞ ገብተው ትልቁን ከተማ ዳሜጅ ያደርጋሉ ብለን ከነሱ ጋር ከአሁን በኋላ ከወቅሮ እናልፋለን ብትሉ ወያኔ ትተን ወደ እናንተ ነው የምንዞረው ውጊያው ብለን ወቅሮ ላይ የሚጠብቅ ፎርስ አስቀምጠን ነው መቀሌ የገባ ነው፣ እንዳያልፉ ማለት ነው። ይሄ ጸብ ተፋፍሞ ሄዶ የፕሪቶሪያ ስምምነት ሲፈረም እንዴት ቲፒኤልኤፍ ሳይጠፋ እንዴት ትግራይ ሳይወድም ፊርማ ይደረጋል በሚል ነው የመጨረሻ ጫፍ የደረሰው ጸቡ። ከዚህ ኃይል ጋር ነው እንግዲህ አንዳንድ ቲፒኤልኤፍ ሰዎች ሆነው ኢትዮጵያን ለማፍረስ እንስራ ያሉት። ኢትዮጵያ የባህር በር ባለቤት እንድትሆን የጀመረቻቸው ጥረቶች ተጠናክረው እንደሚቀጥሉ ያብራሩት ጠቅላይ ሚኒስትሩ የአፍሪካ ቀንድ ከፍተኛ ፉክክር ያለበት መሆኑንም ጠቁመዋል። ያም ሆነ ይህ አሉ ጠቅላይ ሚኒስትሩ፣ ያም ሆነ ይህ ኢትዮጵያ የባህር በር ባለቤት ለማድረግ የተጀመሩ ጥረቶች የከፋ ኪሳራ ሳይገጥም ምላሽ እንዲያገኝ ይሰራል ነው ያሉትም። ረጅም ዘመናት ኢፍትሐዊ በሆነ መልኩ ተዳክሞ የቆየው የኢትዮጵያ የባህር በር ጥያቄ ባለፉት 2 ዓመታት የሀገራችንና የሕዝባችን ዋነኛ አጀንዳ ሆኗል። በቀጠናችን እያየን ያለነው የሀያላን ግፊያ የኢትዮጵያንም ሆነ የጎረቤቶቿን ጥቅም እንዳይጎዳ መንግስት ምን እያከናወነ ይገኛል? የኢትዮጵያ ፍትሐዊ ጥያቄ ምላሽ እንዲያገኝ የተጀመሩ የዲፕሎማሲ ስራዎች በምን ደረጃ ላይ ይገኛሉ? ኢትዮጵያ የባህር አክሰስ አያስፈልጋትም ብሎ የሚያምን አይገባትም ብሎ የሚያምን ሰው አንድ ተፈጥሯዊ ሕግ የሳተ ይመስለኛል። ሰው ይወለዳል፣ ሰው ያድጋል፣ ሰው ያረጃል፣ ሰው ይሞታል። ይሄ ተፈጥሮ ነው። ቀይ ባህርና ኢትዮጵያም እንደዚሁ ናቸው። በሆነ ጊዜ ማርጀት በሆነ ጊዜ መድከም ቢኖርም ቀይ ባህርና ኢትዮጵያ ለዘላለሙ ተነጣጥለው መኖር አይችሉም። በዚህ ምክንያት በጣም ብዙ ስለሆነ ሀብቱ ከምጽዋ ጫፍ እስከ ሞቃዲሾ ጫፍ 5000 ኪሎ ሜትር ነው። በጣም ትርፍ ነው። ካለነው አካባቢ በላይ ነው ጥቅሙ። ከ5000 ውስጥ
20 ሚሊዮን ገደማ ሶማሌ፣ የተወሰነ ሚሊዮን ጅቡቲ፣ የተወሰነ ሚሊዮን ኤርትራ በድምሩ 25 ሚሊዮን ገደማ ያሉት 5000ውን ይዘውታል። 130 ሚሊዮን ህዝብ ያላት ኢትዮጵያ የጠየቀችው ግን 50 ኪሎ ሜትር ነው። ይሄ ፍትህ ካልሆነ ዓለም ላይ ፍትህ የለም ማለት ነው። በዲፕሎማሲ ረገድ በጣም መልካም ጅማሮች አሉ። በሎ ኢንፎርስመንት ቁመና ግንባታ በጣም መልካም ጅማሮች አሉ። በናሽናል ኢንትረስት መግባባት ላይ መልካም ቁመናዎች አሉ። እነዚህ ጉዳዮች በጊዜው ፍሬ ያፈራሉ የሚል እምነት አለኝ። ለዚያ በትዕግስት በጥበብ በማስተዋል ኪሳራ ግድያ በቀነሰ ባላስከተለ መንገድ በሰላማዊ መንገድ ለመፍታት ይሞከራል። በባሌም ሆነ በቦሌ እንደተባለው ግን አይቀርም ማለት ነው።